ብቃቱ በምዘና የተረጋገጠ በእውቀት በክህሎትና በስነ ምግባር የታነጸ መዛኝ ለማፍራት እየተሰራ መሆኑ ተገለጸ። የማዕከላዊ ኢትዮጵያ ክልል መንግስት የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለኢንዱስትሪ ተወካይ የሙያ መዛኝ በስነ ምዘና ዘዴ ላይ ያተኮረ የ4 ቀናት ስልጠና በዱራሜ ከተማ መስጠት መጀመሩም ተመላክቷል። ስልጠናውን በይፋ ያስጀመሩት የማዕከላዊ ኢትዮጵያ ክልል ትምህርትና ስልጠና ጥራት ቁጥጥር ባለስልጣን ምክትል ዋና ዳይሬክተርና የትምህርትና ስልጠና ዘርፍ ኃላፊ አቶ ቀድሮ አብድላ ስልጠናው እንደ ሀገር የትምህርት ጥራት ጉዳይ ዋና ጉዳይ በመሆኑ በዘርፉ ያጋጠመውን ስብራት ለመጠገን እየተከናወኑ ባሉ ተግባራት የመዛኞችን ብቃት እውቀትና ስነ ምግባር ለማሳደግ ያለመ መሆኑን ተናግረዋል። የጥራት ጉዳይ ሲሪየስ ነው። ሁላችሁም እንደምታውቁት በጣም አሳሳቢ ጉዳይ ደርሷል። በአጠቃላይ ትምህርትም በቲቬትም በሃየር ኢንስቲትዩሽን ደረጃ የጥራት ጉዳይ ሲሪየስ ሆኗል። የሱ ዋናው መሰረቱ የትምህርት ስልጠናው መሆኑ እንደተጠበቀ ሆኖ ዋናው ችግር የምዘና ስርዓት በአጠቃላይ ትምህርት ላይ የቀየርነው የምዘና ሲስተም ብቻ ነው። ከምዘና ሲስተም ውጪ የቀየርነው ነገር ምንም የለም። ግን ደግሞ የምዘና ሲስተም ከመቀየራችን በፊት የነበረው የማለፍ ምጣኔና አሁን ያለው የማለፍ ምጣኔ ለየቅል ነው። ኩረጃን ማስቀረት ስንጀምር ኩረጃ ላይ ሲሪየስ የሆነ አክሽን መውሰድ ስንጀምር የማለፍ ምጣኔያችን ምን ደረጃ ላይ እንደደረሰ እናውቃለን። የቲቬት ሲስተም ደግሞ የተለየ ነው የሚባለው። ለምንድነው የተለየ የሚያደርገው? ቲቬት ሲስተምን አሰልጣኙ ስልጠናውን የሚሰጠው አካልና ምዘናውን የሚሰጠው አካል ኢንዲፔንደንት ነው፣ የተለያየ ከኢንዱስትሪ ሄዳችሁ ነው መዛኝ የምትሆኑት እንጂ እዛው ገበናን ሲያሰለጥን የነበረ መምህር አይደለም የሚመዝነው። ጤናን ሲያሰለጥን የነበረ መምህር አይደለም ምዘናውን የሚያስኬደው። ምዘናው ከኢንዱስትሪ በመሆኑ የተሻለ ነው የሚል ግምገማ ያለ ቢሆንም በአሰሳሮቻችን የብቃት፣ የእውቀት፣ የክህሎት፣ የስነ ምግባር ችግር የተነሳ ግን የተለያዩ ችግሮች ውስጥ በእኛም ዘርፍ እየገባን ያለ ነው። ይህንን ጋፕ ለመሙላት የኢንዱስትሪ ወካይ መዛኞችን በእውቀት፣ በክህሎት፣ በስነ ምግባር የታነጹ እንዲሆኑ ከዘርፉ የማስተዋወቅ ስራ ዋነኛ ዓላማ ነው ብለን ይሄን መድረክ የፈጠረው ማለት ነው። ባለስልጣኑ እንደ ሀገር ያጋጠመውን የትምህርት ስብራት ለመጠገን እየተሰሩ ባሉ ስራዎች የቁጥጥር ዘርፉን ወደ አንድ ማዕከል ለማምጣት ታስቦ መቋቋሙን የተናገሩት አቶ ቀድሩ ለተቋማት ፍቃድና እውቅና የመስጠት እድሳት የማድረግ የትምህርት ጥራትን መከታተል በሙያ ብቃት ሰልጣኞችን በምዘና ማረጋገጥ ዋና ዋና ተግባራቱ ሲሆኑ በቴክኒክና ሙያ ተቋማት በመካከለኛና ዝቅተኛ ደረጃ የሰለጠነ የሰው ኃይልን ወደ ገበያ ለማስገባት በምዘና ያረጋግጣልን ብለዋል። ይሄን ስልጠና ሌላ ለየት የሚያደርገው በዚህ ዓመት ተቋማችን ከሙያ ብቃት ማረጋገጫነት ወደ ትምህርትና ስልጠና ጥራት ቁጥጥር ባለስልጣን አድርጓል። ብቻም አይደለም የጥራት ቁጥጥር ዘርፍ ስራዎች በሙሉ ወደኛ ተቋም መጥተዋል። ለምሳሌ ከዚህ በፊት ቲቬት ቴክኒክና ሙያ ቢሮ የሚሰጣቸው የሙያ ፈቃድ፣ የማስፋፋት እድሳት፣ ለኮሌጆች የሚሰጡ ኤቭሪቲንግ ወደኛ መጥተዋል። ጥራቱን ኢንስፔክት የማድረግ ስራ ወደኛ መጥተዋል። ኦተንቲኬት የማድረግ የትምህርት ማስረጃን አቻልነት የማድረግ ስራዎች በሙሉ ወደኛ መጥተዋል። በደንብ ነው የመጣው እኛ ጋር ማለት ነው። የሚኒስትሮች ምክር ቤት ባጸደቀው ደንብ ወደዚህ ተዛውሯል። ያን መነሻ አድርጎ ነው የአዲስ አመራር እዚህ ጆይን ያደረገው ማለት ነው። አጠቃላይ ትምህርት ላይ የኢንስፔክሽን ስራው ሲፕ ላይ ታውቁ ከሆነ የዚህ የተቋማት የሙያ ፈቃድ እድሳትን የኢንስፔክሽን ስራው የመምህራንና የአስተዳደር ሰራተኞች ምዘናን ከዚህ በኋላ መምህራን ከኮሌጅ የሚወጡ መምህራን ለተቋም ነው የሚመስለው። ትምህርት ቢሮ ሲያከናውናቸው እነዚህ የነበሩ ተግባራት በሙሉ የጥራት ቁጥጥር ፓርቱ እኛ ጋር መጥቷል ማለት ነው። ስለዚህ ጥራትን እንቆጣጠራለን፣ ለኮሌጆች ፈቃድ እንሰጣለን፣ ችግር ካለ እንዘጋለን፣ አሰሳሮችን እንመድባለን፣ ችግር ካለ አሰሳሮችን እናነሳለን። ኦል ኢን ኦል የጥራት ቁጥጥሩ ፓርት በዚህ ተቋም ላይ የወደቀ ኃላፊነት ነው ማለት ነው። ይሄን በብቃት ለመፈጸም ይሄን በብቃት ለማከናወን መጀመሪያ ያለብን ነምበር 1 ከአሰሰር ነው። የአሰሰሩን ብቃት ማሳደግ አለብን፣ ክህሎቱን ማሳደግ አለብን፣ እውቀቱን ማሳደግ አለብን፣ ስነ ምግባሩን ደግሞ ማነጽ አለብን። በመሆኑም በየዘርፉ ምዘናውን የሚሰጡ የኢንዱስትሪ ወካይ መዛኞችን በስነ ምግባርና በክህሎት ለማብቃት ታስቦ የተዘጋጀ ስልጠና መሆኑን የተናገሩት ምክትል ዋና ዳይሬክተሩ መዛኙ ራሱ ተመዝኖ ብቃቱና ስነ ምግባሩ መረጋገጥ አለበትም ብለዋል። ዋና ዓላማው
በስነ ምግባር፣ በእውቀት፣ በክህሎት ብቁ የሆነ መዛኝ ማፍራት ስለሆነ ይሄን ደግሞ የምንለካበት ይሄን ስልጠና ከምንሰጠው በተጨማሪ ሎዲንግ ተብሎ በተቀመጠው አግባብ አሰሰሮችን በስነ ምግባርም በእውቀትም እየለካን መልካም የሆኑ ጥሩ የሆኑ አሰሰሮችን እያፈራን መሄድ አለብን። ብቻም ሳይሆን ተደራሽ ማድረግም አለብን። ልክ እንደ ይዞታ ማረጋገጫ የሆነ ወቅት አሰሰር የሆኑ አካላት በዛው ይቀጥላሉ ማለት አይደለም። በየጊዜው ራሳቸውን አፕዴት እያደረጉ እየሆኑ ነው የሚለው ነገር እየተለካ ለሁሉም እኩል እየተሰጠ እነዛን አካላት ደግሞ በእውቀት በስነ ምግባር እያነጽን እየሄድን አልቲሜት ጎሉ ጥራት ለማምጣት ነው ማለት ነው። እንደዚህ አይነት አጫጭር ትሬኒንጎችን እያዘጋጀን ከእናንተ ጋር ውይይት እየፈጠርን እየተግባባን ሀገራችን ለምትጠብቀው የሀገራችን ማኖር ያለብንን በትምህርቱ ዘርፍ ላይ በሁሉም ዘርፍ ላይ ያሉ ስብራቶችን እነሱን ቀርፈን ጥራትን ማረጋገጥ አለብን የሚል ዓላማ ተይዞ ነው እዚህ የተገናኘ ነው ማለት ነው። ባለስልጣን መስሪያ ቤቱ እንደ ሀገር ያጋጠመውን የትምህርት ጥራት ስብራት ለመጠገን ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራ ይገኛል ያሉት አቶ ቀድሩ አብድላ ብቃታቸው በምዘና የተረጋገጠ በስነ ምግባር የታነጹ መዛኞችን ለማፍራት በትኩረት እየተሰራ መሆኑንም አክለው ገልጸዋል። ባለድርሻ ተቋማት አሉ። በዚህ ላይ ከቲቤት ጋር አብረን እንሰራለን፣ ከጤና ጋር አብረን እንሰራለን፣ ከትምህርት ከአጠቃላይ ትምህርት ድሮች ጋር አብረን የምንሰራበት ሂደት አለ ማለት ነው። እነዚህን እንትሮችን ተቀናጅተን ነው የምንሰራው ለአንድ ዓላማ ስለሆነ ማለት ነው። ዋናው እንደ ሀገር የገጠመንን የጥራት ስብራትን የጥራት ጉድለትን ትምህርት ላይ የገጠመንን የጥራት ስብራትን እንዴት እናከመው ነው። በዚህ ሂደት ላይ በማሰልጠን ዘርፍ ላይ የተሰማሩት በትምህርት ስልጠና ወይም ትምህርት በመስጠት ዘርፍ ላይ ከተሰማራው ተቋምም እነዛን ደግሞ ብቃታቸውን የሚለካ በአሰሰር ከተሰማራው ተቋምም በጋራ በደንብ ተቀናጅተን የምንሰራበት ሂደት ነው ያለው ማለት ነው። ይሄን አቀናጅተን ነው እየሄድን ያለ ነው። ከዚህ ስልጠና የምንጠብቀው ከኢንዱስትሪ ውስጥ ወካይ የሆኑ የኢንዱስትሪ ባለሙያዎች ብቃታቸው በምዘና የተረጋገጠ በስነ ምግባር የተመሰከረላቸው አሰሰሮችን ወይም መዛኞችን እናፈራለን ብለን ነው የምንጠብቀው። በዚህ ሂደት ላይ ተገቢ ያልሆነ የስነ ምግባር የእውቀት የምናምን ያለባቸው ደግሞ በምዘና እያጠራን እንሄዳለን። አልቲሜትሊ ደግሞ በስነ ምግባሩ በእውቀቱም በክህሎቱም የተመሰከረለት አሰሰርና መዛኝ እናፈራለን ብለን ነው ይሄን ትሬኒንግ እየሰጠን ያለነው። ሰልጣኞች በሚኖራቸው የስልጠና ቆይታ በንቃት በመሳተፍና ገንቢ አስተያየቶችን በመስጠት ስልጠናውን በትጋትና በጥሩ ስነ ምግባር በማጠናቀቅ የታለመውን ግብ ማሳካት ይጠበቅባቸዋልም ብለዋል። በሚኖራቸው ቆይታ ላይ አክቲቭሊ ፓርቲሲፔት ማድረግ ያስፈልጋል። ከአንድ በኩል ብቻ ሳይሆን አፕሮቹ የለርኒንግ አፕሮቹ ቱ ዌይ መሆን አለበት። ዋን ዌይ ኮሚኒኬሽን መሆን የለበትም። በዚህ ሂደት ላይ የሚነሱ ሀሳቦች የሚነሱ አስተያየቶች ግብአት ናቸው ተብለው ስለሚወሰዱ በሀሳብ በነፃነት ሀሳቦችን አንሸራሽራችሁ ስልጠናውን በዲሲፕሊን መጨረሻ ላይ ሴሬሞኒ አለ። ሰርቲፋይድ እናደርጋለን። ይህንን ሰው የባለስልጣን ዋና ዳይሬክተር የተለየ ኬዝ ካልገጠማቸው በተገኙበት ሰርቲፋይድ እናደርግበት ሴሬሞኒያን አድርገን ስልጠናችንን እንዘጋበት። ስልጠናችንን ልክ እንደዚህ መመፈቻ እንደጀመርነው ከስልጠናው ምን አገኛችሁ ያስቀመጥነውን ግን አሳክተናል የሚለውን በመዝጊያ የምንዘጋ መሆኑ ታሳቢ ተደርጎ ሁሉም ሰልጣኝ የመጣበት ዋና ዓላማ ይሄ ስለሆነ እዚህ ቤት ያለው ሰው በሙሉ ደግሞ ኢንዱስትሪውን ወክሎ የመጣ ስለሆነ ከጤና የመጣ ጤና ቢሮ የሚያሰብነው ያልተፈለገ ሚስ ቢሄቪየር ወደ ዲሲፕሊን ቢያሳይ ኢንዱስትሪያችሁን ወክላችሁ የመጣችሁት የኢንዱስትሪዎቻችሁ አምባሳደሮች ናችሁ ማለት ነው።